ተመልካቾቻችን እንዴት ሰነበታችሁ? እንዴት ከረማችሁ? ዛሬ እንግዲህ ለየት ባለ ዝግጅት እንደገና ቀርበናል። ኢያሱና እኔን ዛሬ የቀረብነው በአጋጣሚ ምክንያት ጋዜጠኛ ምናላቸው አልተገኘልንም። በሚቀጥለው አንድ ላይ እንቀርባለን። እስቲ እንግዲህ የዛሬው መነጋገሪያችን እዚህ ላይ ርዕሱ ላይ እንደምታዩት ፋኖና የአማራው የወደፊት ዕጣ ፈንታ ይላልና ያው በአማራው ሰቆቃ ምክንያት ብዙ በደል ለብዙ ዓመታት ስላስተናገደ መጨረሻ ላይ ችግሩን የሚፈታ በመጥፋቱ ያለው አማራጭ እንግዲህ ይሄን ማስወገድ የምችለው በራሴ ክንድ ነው ብቻ ብሎ ጫካ ከገባ እንግዲህ ቆይቷል። ፋኖ ወደ 2 ዓመት ተኩል አልፎታልና በዚህ መካከል እንግዲህ አሁን በተለይ ሰሞኑን ስለ አንድነት ጉዳይ በጣም እየተወራ ነው። ፋኖ አንድነቱን አጠናክሮ ይወጣል ያሳውቀናል የሚልም ነገር ስላለ በሱ ላይ ነው ሞር ማተኮር የምንፈልገው። 2 ጉዳዮች ነው። አንደኛው የፋኖ አንድነት እንግዲህ ከደጋፊዎችም ከራሱ ከአማራው በአጠቃላይ ብዙ እየጠበቀ ነው ያለውና ግን ዘገየ ለምን የሚለውን ማየት እንሞክራለን። እስኪ እንደው ምናልባት አንዳንድ የሚታዩን ነገሮች ካሉ እሱን ለማስገንዘብ እንሞክራለን። ምናልባት ለመንደርደሪያ ካልከኝ ሊጀምር ይችላል ኢያሱ ወይስ አንተ ትጀምራለህ? አዎ ለመንደርደሪያ ሲገባ ብትልበትና እሺ እንሂድበት። በቅድሚያ የኔም ሰላምታ እንደው ሶሪ እሺ ቀጥል። አዎ ድንገትም ከጥምቀትም በፊት ስለሆነ ፕሮግራም እናዘጋጀው ያው የጥምቀቱን በዓል እየተመጣ ስለሆነ ያው እንኳን አደረሳችሁ ማለታችን አይቀርም። በትክክል ነው። እንኳን አብሮ አደረሰን ማለት እንችላለን። አክቹአሊ እኔ ያለሁበት ደብር ደግሞ አሁን ቅዳሜ ነገ የዓመቱ ስላሴ ይከበራል እና እዛም ተዘጋጅቻለሁ። በተከታታይ ነው የምታከብረው ማለት ነው? በተከታታይ ነው ያጋ እንደዛ ነው። ምንድነው ከተራ ነው? ያ ኦኬ ከተራ ነው። የልደት ቀኔ ነው ደግሞ የሚገርም ነው። ከተራማ በዓል መሸኘት አለ ምን አለ ብዙ ነገር ነው። ከቦታ ቦታ ነው የምንዞረው። በጣም ጥሩ ነው። እንግዲህ ይሄን ሰላምታ ካቀረብን ለአድማጭ ተመልካቾቻችን 2 ዋና ርዕስ ነው መጀመሪያ እንደጠቀስኩት። መጀመሪያው ላይ እንግዲህ የምንነጋገረው ፋኖ አንድነቱን ለማወጅ ለምን ዘገየ ነው። ለምን ዘገየ? አንድ ድርጅት ወይም አንድነቱን አጠናክሮ የሆነ እንቅስቃሴ ይፋ ለማድረግ ሲፈልግ ለህዝቡ መሟላት ያለባቸው ጉዳዮች ይኖሩ ይችላሉ እና እነዛን ጉዳዮች በትክክል መሟላታቸውን አይቶ እነሱ ስላልተሟሉ ብሎ ይሆነ ያዘገየው ወይስ እንዴት ነው? ምክንያቱም ከደጋፊ አንፃር እንደ ፋኖም ራሳችንን ስለምንቆጥር እንደ አማራም ብዙ ጊዜ በአንድ ማዕከላዊ የሆነ ኮማንድ ወይም አስተዳደር ስር ሚሊተሪሊ ቢሰራ ውጤት ያመጣል የሚል ነገር ብዙ ጊዜ እንላለን። መጀመሪያ አካባቢ በእርግጥ አነሳሱ ያው ይሄ ትግል from the bottom up ስለሚሆን እየጠራ ይመጣና ላይ እንግዲህ መጨረሻ ላይ የአንድነቱ ነገር ይታወጃል ብለን ነበር የምንጠብቀው። አልሆነምና ምናልባት እንግዲህ በሱ ላይ አንተም ልትሄድበት ይችላል። አንድነቱ ይመጣል፣ በዚህ በኩል ደግሞ የሚከዱ አሉና ምናልባት እዛ ላይ የተፈጠረ ችግር ካለ እንደ አስተያየት ሜቢ ያ ሊያዘገየው ይችል ይሆናል የሚል ሐሳብ ካለ፣ ስለዚህ ፋኖ በውስጡ ራሱ አንድነቱ ጠብቋል ወይስ እንዴት ነው የሚለውን በውስጣቸው ያለውን እነሱ ቢያውቁትም ቅሉ ከውጭ ስናየው እንደው ምን እንደሚመስል እሱም ብናየው ጥሩ ይመስለኛል። ከደጋፊው ከራሳችንም አንፃር እንደገና ደግሞ ከጠላትም አንፃር ለጠላት ምንድነው መቼ ነው ይሄን ነገር ማወጅ ወይ ማሳወቅ የሚያስፈልገው? እንዴት ነው ጠላትን እንዴት ነው የምታየው? ምክንያቱም አሁን ደግሞ ሰሞኑን እንደምታውቀው እንደውም ይሄ እንኳን ዝም ብሎ ያው የተለመደ ክስ ነው። ከኤርትራ ስንት ነው 56,000 ተተኳሽ ነው እንደዚህ ያስኩኝ የሚለው ነገር አለው እና አብይ እና እንደሱ አለ እና ሚዲያውም ደግሞ
ከሚዲያው አንጻር ምክንያቱም አንዳንድ ጊዜ ደግሞ ስታወጣ ያው የሚዲያውን ነገር አይተህ ነው እና እስቲ በዚህ በል የተወሰነ ነገርም እኔም ልል እችላለሁ እንደው ለመነሻ ብዬ ነው እያሱ። ጥሩ። አይ እንግዲህ የአንድነቱን ጉዳይ በየአቅጣጫው የተለያዩ ሚዲያዎችን ስንሰማ በቅርብ ጊዜ ይታወጃል፣ በቅርብ ጊዜ ይመጣል የሚል በጣም ብሩህ አይነት ተስፋ የሚሰጥ ዜና ነው የሚሰማው በጥቅሉ ማለት ነው። እንግዲህ ያንን ሲባል አሁን ቅድም አንተ እንዳልከው ኦኬ እነዚህ ሰዎች እየሰሩ ነው፣ ከነገ ዛሬ አንድነቱ ይመጣል እየተባለ እየተጠበቀ ነው። አንዳንድ በግልም ያነጋገርኳቸው ሰዎች ያው ብዙ ስራ ተሰርቷል፣ ግን የተቀረው ጥቂት ነው የሚል ነገር አለ። እንግዲህ አንድነት ሁለት ድርጅቶችን ማዋሃድ ቀላል ነገር አይደለም። ሁለት ድርጅቶች በተለያየ መንገድ በተለያየ አስተሳሰብ ለአንድ ዓላማ ቢሆንም የሚሰሩ የነበሩ ናቸው እና በዚህ መሃል ውህደቱ በሚፈጸምበት ሰዓት ሊፈጠሩ የሚችሉትን ለምሳሌ የጋራ ፕሮግራም ማውጣትን፣ የጋራ መርሆን ፕሮግራምና መርሆን ሊመሳሰል ይችላል፣ ግን መርሆን ማውጣትን፣ የጋራ ርዕዮተ ዓለምን መንደፍን፣ የጋራ ትግልን ስልትን ማምጣት፣ በጋራ ግብ ላይ መስማማትን፣ ምክንያቱም በጋራ እቅድና አፈጻጸም ላይ ደግሞ መወያየትና ሰነዶችን ማዘጋጀት፣ በጋራ ድርጅታዊ አሰራር ላይ መስማማትን እና ድህረ ትግል አፈጻጸምን ከትግል በኋላ ሊመጣ የሚችለውን አፈጻጸም መስማማት አለባቸው። በጣም ብዙ የቤት ስራ ነው ያለው ብዬ ነው እኔ የምገምተው። እነዚህ ነገሮች በሰነድ በውስጣቸው በሰነድ ተዘጋጅተው የምንመራበት ይሄ ነው ምናምን ብሎ የታች ያለው አባል ሁሉ ጉዳዩ ላይ ተወያይቶበት በጋራ ተስማምቶ አጽድቆት ወደ ውህደት የሚመጣ ነው። ድንገት እኔ የምጠረጥረው እንዲህ አይነት ስራዎች በትጋት የተሰሩ አይመስለኝም። ምክንያቱም በጥልቀት መሰራት የሚገባቸው ናቸው። ዛሬ ለምሳሌ ወንድማችን ዘውዱ ሾው ከኮሎኔል ሙሀባስ ማናቸውት ስር የሚመሩትን ፋኖች ቃለ መጠይቅ አድርጎላቸው ነበር እና ከውይይታቸው የተረዳሁት እነሱ ያሉት ነገር የለም። ከውይይታቸው የተረዳሁት ስለ አንድነቱ ጉዳይ ስለ አጠቃላይ በትግል እንደሚያስፈልግ ቢያስቀምጡትም ግን ብዙ የሚሰራ ስራ እንደሚቀራቸው የሚያሳይ ምልክቶች አሳይተዋል እና እነዚህን ነገሮች ሰርተው ካልጨረሱ ከላይ ብቻ አመራሮቹ መጥተው አንተ የውጭ ጉዳይ ሁን፣ አንተ የመከላከያ ሁን፣ አንተ የምናምን ሁን ተብሎ ተሿሹሞ መምጣቱ ብዙ ላይጠቅም ይችላል፣ ብዙ ክፍተትም ሊፈጥር ይችላል። በዚህ ላይ ደግሞ ወንድሜ ሰለሞን ምንድነው የማየው ብዙ ውዝግብ አለ። አሁን ለምሳሌ ከዚህ ቀደም በማስረሻ ሰጠ መሄድ፣ ቀጥሎም ደግሞ በኮሎኔሉ ተያይዞ እንደገና ከሳቸው ጋር መሄድ ሌላ አንድ አመራርም አለ። ዛሬ የሚሰማነው ነገር አለው በሚዲያ እስኪጣራ ድረስ ብዙም እኛ በአሁኑ ምንም ኢንተርቴን አናደርገውም። ግን ያ ሁሉ ስንመለከተው የሚነገረው ነገር የምንሰማው ምንድነው በተለያዩ ምክንያት አሁንም መጥራት አለበት። አሁንም ሰርጎ ገቦች ሊኖሩ ይችላሉ። አሁንም ተልእኮ የተሰጣቸው ሰዎች ሊኖሩ ይችላሉ። ከአንድነቱ በፊት ይሄ ነገር መስተካከል አለበት እየተባለ እየተነገረ ነው። እንዲያውም አንድነቱን የሚያመጣሉ የሚባሉት አንጋፋ ፖለቲከኞች ራሳቸው ያው በእንዶድ መታጠብ አለባቸው አይነት ትርክት እየተነገረ ነው በሚዲያው። እና እንግዲህ የሚዲያን ነገር ስንመለከተው በእውነት ለመናገር መጠንቀቅ ያለብን አገዛዙ የሚያሰማራው የሚዲያ ክፍል አለ። በጽሁፍም ይሁን በተለያየ ቴክስትም ይሁን በተለያየ ሚዲያም በኩል የሚያስተጋባው ነገር አለ። በወዳጅም በኩል የሚሆን አለ። ወዳጅም ደግሞ ሆኖ ደግሞ በስህተት ከመውደድ ከስስት የተነሳ የተሳሳተ ነገር የሚናገሩት ነገር አለ፣ ከስስት የተነሳ ማለት ነው። እና እነዚህ ነገሮች የተምታቱባቸው ነገሮች ስላሉ በትክክል ያሉበትን ሁኔታ ማወቅ አልቻልንም። ግን ቅድም ያልኳቸውን ወደ 8 የጠቀስኳቸውን ስራዎች በትክክል ከሰሩ የመጨረሻው ስራ ቀላል ይሆናል የሚል ነው እምነት። ግን የታችኛው ስራ ሳይሰሩ ወደ ላይ
ብቻ የህብረትን እንፍጠር የሚሉት ነገር ካለ ትንሽ አስቸጋሪና ፈታኝ ሊሆን ይችላል። በዚህ ፈተና ውስጥ ማለፍ አለባቸው ብዬ ነው የምገምተው። ፕሮፌሰር ትክክል። አሁን ካነሳው ነገር በእርግጥ የውስጥ አንድነት በጣም አስፈላጊ ነው። ብዙ መሰራት ያለበት ነገር ሊኖር ይችላል። በራሳቸው መገምገሚያ እንግዲህ የሰሩት ነገር ቢኖር ነው አሁን ቶሎ መጣን የሚሉት። ግን ሞር የሚመስል እኔ በእኔ ደግሞ አስተያየት ምናልባት ችግር ሊፈጥርባቸው የቻለው ይሄ ሰሞኑን የምናየው አሁን መጨረሻ ላይ ጠቃቀስከው የከዱ ሰዎች በዚህ በአፋሃድ ውስጥ የከዱ ሰዎች ያው በተወሰነም ቢሆን የተወሰነ ሚስጥር ስለሚያውቁ እንደውም እንደሰማሁት ማን ነው ማስረሻ ሸጤ ወንድም ተገሏል የሚል ነገርም ሰምቻለሁኝ በአንድ ዜና። እንግዲህ መገደልና መስዋዕት መሆን ነገር አለ። የሰማሁት መስዋዕት ሆኗል ነው። መስዋዕት ሆኗል ማለት በትግል ላይ መስዋዕት ሆኗል ነው። አይ አይደለ። እኔ ደግሞ የሰማሁ እኮ ያስጠቆሟቸው ነው። እንግዲህ ምንድነው ችግር የፈጠረው? እንግዲህ ከፐርስፔክቲቭ ይለያያል የሰው አቀማመጥ። እሺ መስዋዕትም ሆነ በለው ተገደለ። ግን ዋናው ምንድነው የሆነው ነገሩ? አንደኛ የዚህ ልጅ ወንድም ለዚህ ሁሉ ሰለባ የተዳረገው ምናልባት ራሱ ወንድሙ የሰጠው ኢንፎርሜሽን ሊሆን ይችላል። ወንድሜ እንግደሉ ሌላ አይል ይችላል። ግን አለ አይደለም ፋኖች የት ነው ያሉት እንደዚህ ምናምን ሲባል ይሰጣል። መቼም የተወሰነ ዲብሪፊንግ ይኖራል። ዝም ብለህ የደህ መቼም ድርድር አይደለም፣ ያው እጅ መስጠት አይደለ። ስለዚህ ምንድነው የት ነበራችሁ፣ እነማን ናቸው፣ እንዴት ነው ቦታው ይጠየቃል። ይሄን ሁሉ አቀብሏል ማለት ነው። ስለሚያቀብል ያው የግድ ወንድሙን እስከ ማጣት ይደርሳል ማለት ነው። በዛ ስታዩ በሰውኛው ስታዩ ማለት ነው ራሱ። ስለዚህ እኔ ምን ለማለት ነው የፈለኩት ይሄ ነገር አሁን ሌላውንም ለአንድነቱም ጸር ነው የሚሆነው። አየህ እና ጥርጣሬውም ደግሞ ከዚህም አልፎ ሌላውም ጋር አለ ከተባለ ደግሞ እዛም ሌላ ጥርጣሬ። ግን በጣም የሚያሳዝነኝ እኔ ምን መሰለህ እያሱ፣ ኦቨርኦል ይሄ ችግር ፕሮፓጋንዳውም እንዳለ ሆኖ ይሄ ችግር በጣም አስጊ ነው። ምክንያቱም አፋሃድ እንደዚህ እንደተንኮታኮተው ሁሉ ይሄኛውም ሌላ እድል እንዳይገጥመው እንደው ስጋት አለኝ እና በጣም መጠንቀቅ ያስፈልጋል። ሆነን ለመናገር አንዳንድ ጊዜ ከዛ አንጻር ስታየው ቶሎ መውጣታቸው የሚፈልግ ይመስለኛል። ምክንያቱም በቆየህ ቁጥር ሞመንተምህን ነው የምታጣው። አሁን ለምሳሌ መጣን ብሎ ህዝቡ ሲጠብቅ እንደገና ስጠፋ ምንድነው የሚያስከትለው ነገር? ህዝቡ ጥርጣሬ ውስጥ ይገባል ማለት ነው። ልክ አሁን እንደምንነጋገረው ምን ሆነው ነው? ምንድነው ችግሩ? በውስጡ አልሆንም ወይ ምናምን የየራስን ትንታኔ ትሰጣለህ። ቅድም አንተ እንዳልከው ደግሞ የመንግስት ደግሞ የሚያሰማራቸው የፕሮፓጋንዲስቶች አሉ። እነሱ ደግሞ ብዙ ነገር ይናገራሉ እና ያ ትዝ ይልሃል አይደለ? ያ ኖይዝ አይ ቲንክ እንደገና ማነጋገር አለብን መሰለኝ። እና ኖይዝ ይበዛል። ኖይዝ ሲበዛ ያው ችግር ይፈጠራል፣ ሞመንተሙን ሉዝ ያደርጋል። ከዛ ለዚህ ሰውዬ ይመቸዋል ማለት ነው። እና በእርግጥ በአንድ በኩል ደግሞ እሱም ራሱ ተወጥሯል አሉ። በዚህ አረብ ኤሚሬትስ ከሶማሊያ ወጣች ምናምን፣ አሁን ደግሞ የሆነ ነገር አለ እና እሱም ችግር ላይ ቢሆንም ቅሎ ግን እድል ይሰጠዋል ማለት ነው። እና እድል ከሰጠውና እንደው በአጋጣሚም አንዳንድ ነገሮች በጦርነት ነው ነገሩ እና ትንሽ እሱ ላይ አስቸጋሪ ነው። በጣም ትልቅ ውሳኔ ይፈልጋል። ግን በተቻለ መጠን ግን እንዲሁ ከመጥፋት ግን ያ አንድነቱን እስከሚያውጁ ድረስ ግን አንድ ነው የሆነ ነገር ቢናገሩ ደስ ይለኛል። እኔ የግድ እንደዚህ ነው እየሰራንበት ነው በዚህ ደረጃ ላይ እንገኛለን የግድ ዲቴይል ውስጥ መግባት የለባቸውም። ግን ምክንያቱም ቢናገሩ ድጋፉ ይቀጥላል ማለት ነው። አለበለዚያ ግን ሰው እንትን ያደርጋል፣ ትንሽ ዲስከሬጅ እንዳያደርግ። አንድ ነገር አስታወስከኝ እዚህ ስንነጋገር ድሮ ደርግ ኢሰፓን ለማቋቋም ኢሰፓኮ የሚል የመሸጋገሪያ ኢሰፓኮ ወደ ኢሰፓ ነው አቋቁሞ ነበር እና ያን ፋሲሊቴት ለማድረግ የድርጅቶቹ እዛ ውስጥ የነበሩትን ማአት የተበታተኑ የፖለቲካ ኃይሎች አሰባስቦ መርምሮ በየባህሪያቸው ለማስገባትና ለማምጣት እና ለማደራጀት የሄዱበት መንገድ ነበረ እና ምንድነው አሁን የመጣው እንዲያስቡት ብዬ ነው ይሄን የምናገረውና
ለምሳሌ አንድነቱ የሚያዘገየው ኤሌመንት እንኳን ቢኖር አንዳንድ ችግሮች ቢኖሩ አንድነቱን አመቻች የሚሉት ነገር አለ። አንድ አማርኛ የተፈጠረች አመቻች ቡድን አመቻች የሚሉት የአመቻች ቡድን ተሰባስቦ ከስር ስራዎችን ቢሰራና ለህዝብ አናውንስ ቢያደርግ ፕላስ የጋራ ደግሞ ዞሮ አንድ ጠላት ነው ያላቸውና የጋራ ኦፕሬሽን ወይንም የጋራ ዘመቻ በማድረግ ጠላትን በማጥቃት ትግሉን ማካሄድ ይችላሉ በአንድ በኩል ማለት ነው። ያ የተባለው አንድነት እንግዲህ ዋናው ትልቁ ጥያቄው የአንድነቱ የሚያጠነጥነው በአመራር ላይ ነው። ታስታውሱ እንደሆነ ዛሬ ወር 2 ወር አካባቢ በተነሳ ጊዜ እንደውም አንዱ የሰማሁት የስልጣን ድልድል ሁሉ ተደርጎ ለምሳሌ እስክንድርን የውጭ አይነት ነገር ኃላፊ እንዲሆን ምናምን የሚል ነገር ነበር። ብዙ ጊዜ እንግዲህ አሁን በጣም ከታላቅ ይቅርታ ጋር ለአድማጮቻችን የምንጠይቀው ምንድነው ያው እኛም እንደነሱ ከሚዲያው ነው የምንሰማው እና ዋናዎቹ የትግሉ ሰዎች ወይንም መሪዎች መተው ያለንበት ሁኔታ እዚህ ላይ ነው ብለው ለሌላ ሚዲያ አይናገሩም በትክክል በሚቀርቡበት ሚዲያ ማለት ነው። ስለዚህ ሁሉ ጊዜ የተሸራረፈ ወይንም ደግሞ አሉ አይነት ወሬ ነው የሚሆነውና ትክክለኛ የሆነ ይሄ ምሁራዊ ትንታኔ ምክንያታዊ ትንታኔ ለመስጠት በጣም አስቸጋሪ ነው የሆነው ካለው ከመረጃ እጥረት አንፃር ማለት ነው። እና በመላምት እኛ አድማጮቻችንን ግራ ልናጋባቸው አንችልም። ግን ዞሮ ከዚህ ቀደምም ከተጣሉ ወይንም ከተለያዩበት መጀመሪያው በምርጫ የተለያዩበት ስብስብ የስልጣን ጉዳይ ነበረ። ስለዚህ ከዛ ውስጥ ሐሳቡን በመውሰድ አሁንም ሊያዘገይ የሚችለው ያው የስልጣን ጉዳይ ነው የሚል ጉዳይ ነው ሊኖር ይችላል። እና ያ ነገር እስኪ ያንን በዲሞክራቲክ መንገድ ማሻሻልና መለወጥ የሚያስችልበት መንገድ አለ። ዲሞክራቲክ ማድረግ ነገር ነው ሁሉንም ከእያንዳንዱ አካባቢ የፋኖ አባሎችን መርምሮ ዲሞክራቲክ የሆነ ነገር ማምጣትና በድምጽ ብልጫ እና ድምጽ ብልጫን ውክልናን እና ችሎታን ጭምር ያካተተ መሆን አለበት። ሁሉም ኤሌመንቶች መሆን አለበት። እነዚህን ሁሉ አካተው ቢሰሩ ግን እስከዛ ድረስ ደግሞ እንደ መሸጋገሪያ አይነት ነገር አዋቅረው ቢሄዱ የተሻለ ይመስለኛል። በራሴ በግሌ ትክክል ነው። ጥሩ ነው። ጥሩ ነው። አክቹአሊ 4 እኮ ተሰብስበው ያን ጊዜ አንድ ላይ እንትን ሲሉ እሱ የመሸጋገሪያ አድርጌ ነበር የወሰድኩት እኔ ሆነ ለመናገር እና እሱ ጥሩ ነበረ። ግን ምንድነው አሁን ኤኒዌይ ይሄን ነገር ለማውጣት እንግዲህ በእኔ ማስተያየት ቢሆን 4 አይነት ነገሮች መሟላት አለባቸው። ቅድም እንዳልኩት አንዱ የሚዲያው ነገር ነው። ራሱ ሚዲያው ብዙ ጊዜ አንድ ሊሆኑ ነው እንደዚህ ነው አንድ መሆን አለባቸው እኛንም ጨምሮ እየተናገርን ነው ያለ ነው። እሱ ኦሬዲ የታወቀ ነገር ነው። ሌላው ነው ጠላት ነው ያው አማራ ብሎ ፈርጆ ያው እየተዋጋ ነው ያለው። ደጋፊዎች ነው በሙሉ አንድ ሆኑ እየተባለ ነው። ሪሊ ይሄ ሁሉ በተሟላበት ነገር ያው የውስጣቸው ጉዳይ ካለመጥራት ካልሆነ በስተቀር ሌላው አራተኛው ከሱ በስተቀር እንደው ሌላው በሙሉ ተሟልቷል ባይ ነኝ። እና እንግዲህ ምናልባት ይሄ ነው የቀራቸው። እንግዲህ ይሄንን ቢያደርጉ ጥሩ ነው እንዳልከው በተወሰነ ደረጃ የሽግግር ቢጤ የምትሆን እዛ ውስጣቸው ማለት ነው እንደሆነ ነገር ፎርም አድርገው ወይም በፊት ያለውንም ነገር መሪዎች የተባሉትም አንድ ላይ ሆነው አንዳንድ ነገር ግን ማለት አለባቸው ትንሽ ማለማመዳን። ምክንያቱም ሞመንተሙን ሉዝ ማድረግ የለባቸው። በተለይ አንድ እንሆናለን ከተባለ በኋላ ዝም ከተባለ በጣም አስቸጋሪ ነው የሚሆነው። በጣም አስቸጋሪ ነው የሚሆነው እና እሱን ብንለው ጥሩ ነው። እንደው አክቹአሊ ለወደፊትም ለኔትወርክም ለምንም ያገለግላል ብዬ ዝም ብዬ አንድ ነገር አምጥቼ እስኪ እሱን ብንወያየው ይሻላል። ዝም ብዬ ሳይሆን አክቹአሊ አስቤበት ነው። አንድ ነገር አየው። እንደውም አሁን ይሄ የአንድነቱ ጉዳይ ሲባል ብዙ ጊዜ የስልጣን ጉዳይ እንደዚህ የመሳሰለው ነገር ችግር ነው እየተባለ በየጊዜው ስለሚነሳ ከዚህ በፊትም ብዙ ተብሏል። ሆነን ለመናገር ኮሌክቲቭ የሆነ ሊደርሺፕ እኮ ማድረግ ይቻላል
ተብሏል። እኔ እዚህ ላይ እሱ ላይ እስኪ ትንሽ እንወያይበትና እንደው ይሄ ነገርም አልፈንም ለሁለተኛው ጥያቄያችን ለወደፊትም ቢሆን ኔትወርክም ነገር መስሪያ ሊሆንም ይችላል። ይሄ ባይ ዘ ዌይ እንደው እንዴት ገጠመ መሰለህ ለወደፊት በደንብ ጽፍና በደንብ እንነጋገርበታለን። አሁን እንደው መንደርደሪያ ነው። ይሄ በጂኦሜትሪው ለፊዚክሱም ያገለግላል፣ ብዙ ነገር መስሪያ ነው። ይሄ ፋኖ ፕሌን ይባላል። በአጋጣሚ ነው ጂኦሜትሪን ፋኖ ፕሌን ነው የሚባለው። 7 መስመሮች አሉት፣ 7 ኖዳል ፖይንትስ አሉት። እነዚህ ፖይንቶች ናቸው እና እዚህ ጋር እንደሚታየው 7 ማለት ይሄ የትራያንግሉ 3ቱ ትልቁ ራይት ዙሪያው ከመካከል ያሉት 2 3 6 እና ሰርክሉን ሲጨምር 7 ማለት ነው። ይሄን ግንኙነታቸውን ነው የሚያሳየው። እና እኔ እዚህ ውስጥ ያደረጉት ምንድነው ካይንድ ኦፍ ኮር ማለት ነው። ኮሩ ኦኬ ፋኖ ነው። ፋኖ ለምሳሌ አሁን እንበል የፋኖ ኃላፊ እዚህ ጋር ቢኖር ኮማንደር ከጎጃም ቢሆን እንበል፣ ሌሎች ሸዋ፣ ወሎ፣ ጎንደር አሉ ማለት ነው። ከነሱ ጋር በህብረት ነው የሚሰራው። በህብረት ሲሰራ በተወሰነ ጊዜ ያደርጉና እንደገና ሽፍት ያደርጋሉ። ወይ ወሎ ይገባል፣ ጎጃሙ እዚህ ጋር ይሆናል፣ የወሎ ደግሞ ሴንትራል እንደ አዛዥ ይሆናል። የግድ ስትሪክት የሆነ ኮማንድም አይኖረውም። በግለሰብ ላይ የሚተንጠለጠለ አይደለም። አያድርስና አሳሲኔሽን ቢኖር የተለያየ አይነት ችግር ቢኖር መክዳት ቢኖር ቶሎ ሊተኩት በሚችሉ መንገድ ሊሆን ይችላል ማለት ነው። እና ይሄ ቢሆን ጥሩ ነው። ከዛ በተረፈ ደግሞ እነሱ እዚህ በኮር ውስጥ ሲሰባሰቡ ሌላው አማራው አንድ ላይ ቢሰባሰብ፣ እዚህ የአማራው ሚዲያ አንድ ላይ ቢሰባሰብ፣ እንደገና ደግሞ ደጋፊዎች የምንላቸው ከአማራ ውጭ ያሉት ደግሞ ራሳቸውን እንደ አማራ የማያዩ ግን የአማራን ትግል እንደግፋለን የሚሉ ደግሞ እነሱንም እዚህ ጋር ቢሰባሰብ ጥሩ ኔትወርክ ይሆናል ብያለሁ። ይሄ ራሱ እንደመነሻ ቢሆን ይሄን ነገር በጣም ማብዛት ትችላለህ። ኔትወርክን ሆነን ለመናገር ኤኒ ኖድ እየወሰድክ ማባዛት ይቻላል። እና እንደምን ትላለህ? ዱብዳ ነው ዝም ብዬ ነው ያቀረብኩት፣ ግን እንደው ከሚታየ ምንድን ነው ያው ስልህ የአንደኛው በደንብ የገባኝ ምንድነው ኮሩ የሆነው አመራሩ ላይ ለምሳሌ አመራሩ የሮቴሽን አመራር እንዲሆንና ለምሳሌ ድንገት አንድ አመራሩ የተለያየ እንክል ቢገጥመው መክዳትም አሳሲኔሽን የተፈጥሮ ሞትም ሊሆን ይችላል። ሰው ልጅ ተሰባሪ ነው። በነገራችን ላይ ዛሬ አንድ ኢትዮጵያ ውስጥ ቢሰራን ታዋቂ አርቲስቱ አርፏል እና ብዙ የሚያውቁ ሰዎች ሀዘን ላይ ናቸው እና እንደዚህ አንዳንድ ነገሮች ሊያጋጥሙ ይችላሉ እና እንደዚህ አይነት ነገር መኖሩ ቶሎ በቀላሉ መተካካትን ያመጣል ነው። ሁለተኛ ደግሞ ሮቴሽን መሆኑ ትግሉ የሚንጠለጠለው በአንድ ሰው ላይ ብቻ ሳይሆን የባላደራነት ሚና ተጫውቶ ያንን ሚናውን ተጫውቶ ወደ ሌላ ይሄዳል ማለት ነው። ሁሉም የየራሱን ኃላፊነትና ድርሻ ተጠያቂነት ይኖረዋል እና በእነዛኞቹ ደግሞ ስብስብ ውስጥ የሚገቡት በሚዲያም ሆኑ በአማራ ስብስብ እንግዲህ ሶስቱን ነው የጠቀስከው፣ ግን ሶስቱን አልጠቀስካቸውም። ምክንያቱም ኮሩና ያን ስጠቅሰው 4 ይሆናል። ሶስቱ ደግሞ ምን እንደሆኑ ክሊር ብታረግልኝ። ኦኬ እሺ፣ 4 ናቸው። አንደኛው ሚዲያ ነው፣ አንደኛው የአማራ ድጋፍ፣ አንደኛው ሚዲያ ነው፣ አንደኛው ደግሞ ድንገት የአማራ ደጋፊዎች የአማራን ትግል የሚደግፉ በሰብአዊነት የሚታገሉ ሰዎችን የሚያመጣ ነው ሊሆን ይችላል። በውስጡ ብዙ አይነት የድጋፍ ነገሮች አሉ። ግን አሁን ለምሳሌ እነዛ ደግሞ ሌሎቹ ሶስቱ ምንድን ነው የሚሆኑት ነው? የቶቹ ሶስቱ ማለት በቢጫዎች አሉት። እነሱ የየራሳቸው ዞን ነው ማለት ነው። የጎጃሙም የጎጃም፣ የጎንደሩም የጎንደር ነው እና ስለዚህ 4 ሊሆን ይችላሉ ኖዱን አብዝቶ ማለት ነው። ስለዚህ ሁሉም በየቦታ ሄደና የራሱን አመራርና ይሰጣል። ሴንተር ደግሞ መጥቶ የራሱን አመራር ይሰጣል ነው የምትያልከኝ? ትክክል። ይኸውልህ ሸዋ አለ፣ ወሎ አለ፣ ጎንደር አለ፣ ለምሳሌ ጎጃምም አለ። 4 ያየናቸው አሉ አይደል? ብዙ ጊዜ የሚታዩት ከአራቱ አንዱን መሪ ታደርገዋለህ ለተወሰነ ጊዜ። ያ መሪ ሲሆን ግን ማንኛውንም ውሳኔ በዚህ ሰርክል ውስጥ ነው የሚሰራው። ብቻውን የሚሰራው ነገር የለም። እሱ ለግንኙነት ለውጭ ግንኙነት እንደዚህ ለመስጠት ያለውን ውሳኔ ለማስተላለፍ የመሳሰለውን ነገር ብዙ ሴንትራላይዝድ ያልሆነ በጣም ማለት ነው እና ለተወሰነ ጊዜ ይሰጣል።
እሱ ደግሞ ከየት ኢንፎርሜሽን ያገኛል? እዚህ ብዙ ቀስቶች አሉ። ስላላመለከትኩት ነው ዛሬ። ሌላ ጊዜ በደንብ ቀስቱን አስገብቼ ታየዋለህ። አሁን ለምሳሌ የአንዱን ላይን አንዱን ሳይድ ብታዩ የዚህን ወሎ ለምሳሌ ከዚህ ከአንድ አማራ ወይም ደግሞ ውጭ ሊሆን ይችላል፣ ያ ውስጥም ሊሆን ይችላል፣ ብቻ የተሰባሰበ አማራ መሆን አለበት እና ከደጋፊዎች ጋር የሚያገኘውን ኢንፎርሜሽን ከዚህ ከኃላፊው ጋር ሊያደርግ ይችላል። ይሄኛውም የሸዋውም እንደዚሁ ከሚዲያ ጋር ያገኘውን ከሱ ጋር ሊያደርገው ይችላል። የጎንደሩም እንደዚሁ የሚዲያውንና የደጋፊዎቹን ይዞ ሊመጣ ይችላል። ምክንያቱም ዞሮ ዞሮ ከየትም የሚያመጡትን ተሰባስበው እነሱ ናቸው የሚነጋገሩበት። ካስፈለገ ደግሞ ሸዋ ኃላፊውና ሚዲያን ብቻ ወስዶ የሚሰራው ነገር ይኖራል። ኤኒ ትራያንግል እዚህ ውስጥ እየወሰድክ ግንኙነት ሊሆን ይችላል። ስለዚህ ያ ግንኙነት ግን ብዙ ጊዜ አንደኛ ሪደንደንት ቢመስልም አንዳንዱ ግን ግንኙነትን እንዳታጣ ያደርጋል። አሁን እዚህ ጋር ባወጣው በሙሉ ሁሉ ጊዜ አራቱ ይገናኛሉ። በዛም በዚህም ብታስበው አራቱ ሁሉ ጊዜ መገናኘታቸው አይቀርም ከሌሎቹ ጋር ማለት ነው። ይሄ አንዱ ነው። ካስፈለገ ይሄን ደግሞ አውጥተህ እንደ ኔትወርክ ደግሞ ወይ ፖለቲካ ስትራቴጂ ልትለው ትችላለህ፣ ፖለቲካ ልትለው ትችላለህ፣ የሆነ ሪሶርስ ልትለው ትችላለህ እዚህ የውጩን። ከዛ ደግሞ በውስጡ ደግሞ ሌሎች ተወካዮች ልትለው ትችላለህ። ብዙ ነገር ሊሆን ይችላል። ይሄ ብቻ ሰው ይሄን ነገር ያሰብኩትም ከዚህ በፊትም እንደምንነጋገረው ምንድነው ብዙ ጊዜ የስልጣን ነገር ነው አይደለም የኛ ችግር ነው። በውጭም ተሰባስበን ይሄው ነው፣ በውስጥም ይሄው ነው። ማነቆ ነው ያዘው የሚባለው አንዱ የስልጣን ጉዳይ ነው። ኤግዛክትሊ። እሱ እስከሆነ ጊዜ ድረስ ለምን ሮቴት አያደርግም? ታሴት ምንም ይሄ የግድ እኮ አይደለም። አሁን ዋናው ሴንተሩ አማራው ነው። ለአማራው አማራውን አድናለሁ እስካልክ ድረስ ከራስ ማውጣት አለብህ። ቢቻል ያነበር ሙሉ በሙሉ ካልሆነ ደግሞ ኦኬ እኔም ስልጣን ይገባኛል የምትለው ከሆነ ደግሞ ሮቴት ማድረግ ነው። that is the only solution። ሮቴት ማድረጉ በጣም ጥቅም አለው። የስልጣኑም ጥያቄ በአሁኑ ሰዓት አሁን ለምሳሌ ትልቁ ችግሩ ምንድነው? እንደ ድሮ የፖለቲካ አደረጃጀት አደራጅተህ ብትመጣ ከላይ ወደ ታች ብታወጣ የተደራጀ ስለነበረ የስብስቡ ከዛ ውስጥ የተሻለውን ሰው ሊቀመንበር፣ ምክትል ሊቀመንበር አድርጎ ሾሞ ሊሆን ይችላል እና በእርግጥም ያንን ኃላፊነት የሚወስዱ ሰዎች ከፍተኛ ኃላፊነት ተሸክመው ነው የሚሄዱት። ችሎታውም አላቸው ተብሎ የሚታመኑ ሊሆኑ ይችላሉ። ለምሳሌ በተማሪዎች ንቅናቄ ብትሰስብ በትምህርት ቤት ውስጥ ጥሩ ጎበዝ ተማሪ ሆነ፣ ጥሩ ጸሐፊ ሆነ፣ ገጣሚ ሆነ፣ ደፋሪ ሆነ እኒህ የመሳሰሉት ባህሪያቶች ያሉት ሰዎች ወደ አመራርነት መጥቶ አመራርነት እንዲቀበል ይደረጋል። አሁን ግን የአማራ ፋኖ ትግል ከጎበዝ አለቃነት ከታች የጀመረ ስለሆነ በጎበዝ አለቃነት ለምሳሌ በተዋጊነት አንድ ሰው በጣም ጎበዝ ሊሆን ይችላል፣ ያው ተኳሽ ሊሆን ይችላል፣ ደፋር ሊሆን ይችላል። ግን በፖለቲካው አመራር በዚህ በሌሎች ደግሞ ክህሎቶች ሊያንሰው ይችላል እና ያ ነገር እስከ የመታወቅ እድል ገና አልፈጠራላቸውም ሁሉም በየቦታው ማለት ነው። ሰብሰብ በሚሉበት ሰዓት የተለያየ ይሆናል። ስለዚህ ይሄንን ግዴታ በእንደዚህ መለዋወጥ ጥሩ ነው። ባይ ዘ ዌይ ይኸውልህ እድልም ይሰጣቸዋል እነሱ እኮ ለመማር። ለምሳሌ እኔም ብታረገኝ በስራ ይፈተናለሁ፣ በስራ ይታያለሁ። 1 ዓመትም 6 ወር ሰጥተኝ አመራሬ ላይ ፌል ካረኩኝ ባልቀጣበትም ነገ ራሴንም ልጠይቅ እችላለሁ። በዚህ ኃላፊነት ላይ መቀመጥ እችላለሁ ወይ ነው። የሞትና የሕይወት ሽረት ጉዳይ ነው እነዚህ ሰዎች የሚያካሂዱት፣ ቀላል ነገር አይደለም። ስለዚህ ይሄ በየስልጣን በተወሰነ ጊዜ የተለዋወጡ ኃላፊነትን መውሰዱ ጥሩ ነው። ሁለተኛ ደግሞ የአማራ ትግል በአደራነት ነው የተቀበሉት፣ የስልጣን ጉዳይ አይደለም። ስልጣኑ ጉዳይ ትልቁ የስልጣኑ ጉዳይ ያለው ከድል በኋላ ነው። እሱ ደግሞ በህዝብ ድምጽ የሚወሰን ይሆናል። አክቹዋሊ ምን ትዝ አለኝ መሰለህ፣ ይሄ በእነሱም ብቻ ሳይሆን ስር ድረስ ሄዶም ሊሰራ ይችላል። እንግዲህ ያለውን ነገር መጋፈጥ ነው። እኔ ያየሁበት እንደዛ ነው። ምክንያቱም ችግሩ አለ። አንፎርቹኔትሊ በሜሪት ቢሆን ሁሉ ነገር ጥሩ ነው። በተቻለ መጠን በሜሪት ማድረጉ ጥሩ ቢሆንም ግን ይሄ የውክልና ጉዳይ በተለይ ወያኔ ከመጣ በኋላ በጣም ትልቁ ችግራችን ሆኗል። አሁን ይኸውልህ ለዚህ ነው ጎጥ ድረስ ወርዶ እዚህ ነው እየተባለ ያለው። ስለዚህ አብረው የሚዋጉትም ቢሆን ከስር ያሉትም ቢሆን የዛ ሴንቲሜንት አላቸው።
በዛው ነው ያደጉት ስላላቸው ይሄን ወስደው እዛው ከውስጣቸው ነው ማን ነው ያልተወከለ ብለው ይስሩበት እውነት ለመናገር ከዛ ይማማሩበት አንድ ላይ ይሄዱ ከዛ እየጎለበተ ሲመጣ እየገባቸው ሲመጣ ሁሉም አንድ መሆኑ እየገባው በደንብ ሲመጣ ከዛ በሜሪት በመናምን ታደርገዋለህ ግን እንደው እንደ ትራንዚሽን እንኳን ይሄን ቢጠቀሙበት እኔ ሪኮመንድ አደርጋለሁ ፕሪስክሪፕሽን ማለት ነው አንድ ደግሞ ያነሳው ነጥብ አለ እዛ ላይ አንድ ጥሩ የሆነው ነጥብ ምንድነው ውሳኔ የሚወሰነው በጋራ ነው ዞሮ ዞሮ የአንድ ሰው ውሳኔ አይደለም ስለዚህ ማዕከሉ ላይ መጥቶ በጋራ ስለሚወሰኑ አመራር የተባለው ሰውዬ አንጻራዊ ሚና ይኖረዋል እንጂ ፍጹማዊ የሆነ ሚና ላይኖረው ይችላል እሱ ያለው ቃል ብቻ የሚደረገው ስለዚህ ሁለት ተመካክረው ነው እንግዲህ ከአራቱም የመጡ ሰዎች እንበልና ከአራቱም የመጡ አመራሮች ቁጭ ብለው አመራር የተባለው እንደ ሊቀመንበር እንደ አስተባባሪ እንደ በመሃል አንድ ነገር ቢፈጠር አይ እንዲህ ነው አንተምቶ በዚህ እንሂድ የሚል ሚና የሚጫወት ይሆንና መጨረሻ ላይ ለምሳሌ በዚህ ጦር ግንባር ይሄን ያህል ሰው እንላክ ይሄን ያህል እናርግ የሚለው የሚወሰነው በጋራ ይሆናል በጋራ ኮንሰንሰስ መድረስ አለባቸው ያለበለዚያ ትርጉም የለውም በጋራ መስማማት አለባቸው አራቱ መሪዎች በጋራ የተስማሙበት ነገር ይጸድቅና በቃለ ጉባኤ ይጸድቅና ያ ወደታች ወደ በተዋረድ ለሁሉም ይወርዳል ማለት ነው ምክንያቱም በጋራ የተስማሙበት ስለሆነ የሸዋውም ይፈጽመዋል የጎንደሩም ይፈጽመዋል የጎጃሙም ይፈጽመዋል የወሎም ይፈጽመዋል ማለት ነው ያ አንተ ገባኝ ኮንሴፕት ይሄ ነው ከዚህ ጋር ትክክል ነው ብዙ እድል ይሰጣል አንደኛ ለኛም እድል ይሰጣል ለህዝቡም እድል ይሰጣል አየህ መሪው በተቀያየረ ቁጥር ክህሎቱም ምኑን ችሎታውን ያያል እንግዲህ ለወደፊት ኢትዮጵያ በደንብ ስትስተካከል ሁሉም አንድ ላይ መጥቶ ሲነጋገር ምርጫ ምናምን ሲባል ሁሉ የአንድ ሰው ነገር እየተገመገመ ይመጣል እያወቀው ትመጣለህ ኤግዛክትሊ ታይዋል አንድ እሱ ነው ሌላው ደግሞ ያተጋል ራሳቸውንም ቢሆን እውነት ለመናገር ያተጋል አሁን ለምሳሌ አይ አንተ በቃ ለአንድ አመት ነው የምታገለግለው ካለ የስራውን ለማሳየት ተግቶ ይሰራል አለበለዚያ ግን ለዘላለም እዛ ካስቀመጥከው ሰራተኛም የነበረው እኮ ሰነፍ ነው የሚሆነው እያሱ አይደለ እንዴ እንደዛ ነው የምታየኝና በነገራችን ላይ ጨዋታ ያነሳዋልና ዛሬ አንድ ቻይናዊ ፕሮፌሰር የሆነ ሌክቸር ዝም ብዬ ሳዳምጥ ነበርና አሁን ያነሳትን ነጥብ ያነሳዋል ስለ ቻይና መንግስት አሰራር ሲናገር ሁሉም ሴንትራል ገቨርንመንት ማዕከላዊ መንግስት አይደለም ሁሉንም የሚያዘው እንደም ሴሚ ፌዴሬሽን አይነት ነገር ነው ያለው እና ምንድነው የሚለው እሱ አንድ የኮሙኒስት የድርጅቱ አባል እዛ ሄደ ኃላፊነት ይሰጠዋል ለዛ ፕሮቪንስ ማለት ነው እና እዛ ፕሮቪንስ ላይ እንዲሰራ ሁሉ ነገር ኢምፓወር ተደርጓል እና በአመቱ መጨረሻ ላይ የተሻለ ስራ ውጤት ይዞ መምጣት አለበት ይላል ፕሮፌሰር ሼር አደረጋለሁ ሰውዬ እና ከመጣ በኋላ ያ አሁን ኢንሴንቲቭ ምንድነው ይላል ፕሮፌሰሩ ኢንሴንቲቭ ምንድነው እሱ የተሻለ ስራ መስራቱን ነውና ፕሮቪንስ ለፕሮቪንስ ነው የሚወዳደረው አለ ከዛ የተሻለ ውጤት ያመጣል በማህበራዊ ህይወት በኢኮኖሚ በፖለቲካው አሰራር በሁሉ ነገር ግን ያው የሴንትራል ገቨርንመንቱን ዳይሬክሽን ይዞ ነው ማለት ነው ግን ከዛ በኋላ ሲመጣ ነው ከዛ ጥሩ ውጤት ሲያመጣ ነው ወደ ዋናው ወደ ኮሚኒስት ፓርቲ ፕሮሞሽን የሚያገኘው ይላል እና ምንድነው የምታሳየው ለምሳሌ አሁን እዚህ ጋር የምታሳየው የሸዋው አመራር በጋራም ቢመሩትም በሸዋ ላይ የተሻለ ወታደራዊ ፖለቲካዊ ማህበራዊ አመራር መስጠት መቻል አለበት እዛ ላይ ካልሰጠ በአገር አቀፍ ደረጃ ሊሰጥ አይችልም የጎንደሩም እንደዚሁ የጎጃሙም እንደዚሁ የወሎም እንደዛው ነው ማለት ነው እያንዳንዳቸው በየራሳቸው ይፈተናሉ ቅድም አንተ ደግሞ ያልከው ይሄ ነገር ወደታች እየቀነሰ ሲመጣ ለምሳሌ አንድ ዞን እንበለውና ለምሳሌ በጎጃም ውስጥ 4 ዞን ቢሆኑ 4 ዞኖች ውስጥም ያሉት የኛውን ዲፕሊኬት ያደርጋሉ ማለት ነው ይሄ ካረጉ በኋላ እያንዳንዱ ዞን ኃላፊ ደግሞ በስራ ውጤቱ ይገመገማል ይታያል ማለት ነው እና እንደዚህ ነውና ይሄ የሚያገለግለው አጠቃላይ ለአማራው ቢሆንም ለምሳሌ በጎጃም ብትሆንም ጎጃምን 4 ዞን ውስጥ ብትከፍተው ጎንደርን 4 ዞን ብትከፍተው በዛ መሰረት ሊሰራ ይችላል ነው ያለው ስለዚህ አንደኛው ጥሩ መፍትሄ ሆኖ ቢያዩት ጥሩ ነው ከጽሁፍ ጋር ቢቀርብላቸውና ከተነታኔ ጋር ቢቀርብላቸው ጥሩ ነው አይ ቲንክ ጥሩ ነው እስኪ በዛ ላይ የሚቻለኝን አደርጋለሁ እንግዲህ ከዛ ይተችበታል ግን እኔ እንደው ጥሩ መሰለኝና ለዚህ ነው ትንሽ
ብንነጋገርበት ብዬ ያሰብኩትና ምክንያቱም ይሄ ሁሉ ቶሎ አልወጣሉ እንደዚህ ምናምን ሲባል ከችግር አንድ ጽሁፍ አንጻር አለች ምናልባት እንግዲህ የችግር መፍቻው መንገድ እኔም መፎካከርና የኔም ጽሁፍ ይሆናል ብዬ ደግሞ እመጣለብሃለሁ። ሹር አረ ከሁለት አንዱ ያ ጥሩ ነው ያ ምክንያት የኔ ደግሞ አርጊመንት የነበረው ይሄ ትራዲሽናል የሆነ የፓወር ስትራክቸሩ ከፈርዖን ዘመን ጀምሮ ልበለው የፒራሚድ ስትራክቸር ነው። አንድ ቶፕ ከላይ ይወጣና ቅድም ያልከው እሱን የሚያፈርስ ነው። እና ምንድነው ያልኩት ያንተ እንደ ትራያንግል ነው ከፊዚክስ ጋር ነው። እኔ ደግሞ ፍላት ሊደርሺፕ የሚል ሁሉን ነገር ሰርቼ ጨርሼ ተቀምጧል ብቻው ወደ 18 ገጽ የሚሆንና እስቲ ፍላት ሊደርሺፕ ምን ፒራሚዱን አፕሳይድ ዳውን አረከው ወይስ what's going on? ፍላት አረኩት እነሰስ ምክንያቱም ፒራሚድ ስታረገው ሰውየውን ላይ ታወጣዋል። አሁን ካንተ ኮንሰፕት ጋር የሚመሳሰለው ምንድነው የኔ ሰርኩላር ነው እንትኑ ለምሳሌ ቀበሌዎች አሉ። ቀበሌ ቁጥራቸውም አውቃቸዋለሁ አግኝቼዋለሁ። እያንዳንዱ ቀበሌ በአንድ ቀበሌ ውስጥ ስንት ሰው ይኖራል፣ በዛ ቀበሌ ውስጥ ስንት ንዑስ ኮሚቴዎች ይኖራሉ እያልክ እያደራጀኸው ታመጣዋለህ። መጨረሻ ሴንተሩ ላይ ልክ አንተ የሰራኸው ሴንተሩ ላይ ትደርሳለች። እና ያ ሴንተር ነውና እያንዳንዱ ደግሞ ኢንዲፔንደንት የሆነ የራሱ ዲሲዥን ሜኪንግ አለው እና ከታች ወደ ላይ ፍሎ የሚያደርግ ነው ማለት ወደ ጎንዮሽ የሚል ብቻ እንደዛ አይነት ኮንሴፕት አለ። ጥሩ ነው ጥሩ ነው ያንተም ጥሩ ነው እንደማላኪት በዚህም ቆንጆ ራሱ ከፊዚክሱ ራሱ ፋኖ ብሎ መጥራቱ ራሱ ሊያስደስታቸው ይገባል። ፋኖ ፕሌን ነው የሚለው አይደል ነው ሪፈር አረጋቸው ፋኖ ፕሌን ብለው ጉግል ቢያደርጉት ራሱ ፋኖ ፕሌን ነው የሚለው without double n actually FANO ከዛ ፕሌን ነው እና በጂኦሜትሪ የታወቀ ነው። የተለያዩ ፐዝልስ ሶልቭ ለማድረግ የታወቀ ነው። ፊዚክስ ውስጥ ገብቶ ደግሞ በጣም የሚሰራው ብዙ አይነት ነገር አለ። ሜትሪክስ ማለት ነገር አለው። ኤኒዌይ ኢኮኖሚስቶች እንዴት እንዳልኮረጁት አላውቅም። ቢኮረጁት ይኖራቸዋል ግን በሌላ መንገድ ነው። አልሰማሁም። ኦኬ በጣም ይኮረጃሉ። ብዙ ነገር የተኮረጀው ከዛ ነው ይባላልና ግራፉ ምናምን ያ እኔ ግን እንደው ይሄ ነው ምክንያቱም እኔ በጣም ትልቁ ችግራችን በተደጋጋሚ እንዳየሁት ይሄ የአካባቢ ጉዳይ ስለሆነ እሱን የምንፈታበት ዘዴ መፍጠር አለብን። በቃ አቮይድ ካላረከው ምንድነው መፍትሄው ብለህ ዘዴ መፈለግ የሚሻል ስለመሰለኝ ነው። ግድ ነው ያስፈልጋል። እንደውም ኃጢአት ሁሉ መሆን አለበት መረገም ያለበት አንድ ትልቅ እንትን ይሆን የወንዘነት አስተሳሰብ ነው። ነው የወንዘነት አስተሳሰብ ካልተላቀቀን ስለ ከቲፒኤልኤፍ እኮ መማር ይቻላል። ቲፒኤልኤፍን አንኮታክቶ የጣለው የአድዋ ስሜትነት ነው። እንግዲህ እነሱ ሌሎችን እንግዲህ ከህንሽፍሽፍ ጀምሮ ከጫካ ጀምሮ ያሉት ተብሎ የተገመገመበት መጨረሻ ላይ መጥተው ፓወር ኮንሰንትሬት የተደረገው በአድዋ ልጆች ነው። ያም ደግሞ ከዛም አልፎ ደግሞ በቤተሰብ ያጎት ልጅ፣ አክስት ልጅ፣ ሚስት፣ አማች፣ ምራት እንግዲህ ፖለቲካ እንደዛ ልሰራ አትችልም። የማፊያ ቡድን መሆን አለበት እንደዛ እና ፖለቲክስ ደግሞ ለተወሰነ ጊዜ ልታረግ ትችላለህ፣ ግን መጨረሻ ላይ ህብረተሰቡ ስለሚያውቅ ያምጽብሃል ከስርህ እና መጨረሻ ላይ ከነዘርዘር ሁሉ ትጠፋለህ ማለት ነው። ስለዚህ ዘርን ማዳን ጥሩ ነው። ያው በኢትዮጵያ ውስጥም የተከሰተ ነገር አለ። ዘር አንድ ሮያል ፋሚሊ ስትል የዘር ጉዳይ ነው። ችግር ነው። ይኸው ይሄን በጎጥ ማሰቡ ትንሽ ችግር እየሆነ የሚመጣው ጥላቻን ነው ሞር ዴቨሎፕ የምታደርገው። ሌላው እንዲጠላ ጥሩ ነገርም ብሰራ እንኳን አንፎርቹኔትሊ ወያኔ በጀመረው መጥፎ ነገር ስላለ በሱ መነጽር ነው የምታየው። አሁን በቃ እውነት እንነጋገር ከተባለ አላይም የሚል ካለ እኔ እደነቃለሁ። ሁሉም እውነት ለመናገር ስለ ያው ፖለቲካው ይዞን ወደዛ ገባ ሌላ ጉዳይ እንዳልገባ እንጂ ይሄ ከዛ አልፈህ በወንዝ ልጅ የተጠራራህ ትግል ትልቅ ዓላማ ትልቅ ራዕይ ይዘሃል። ኢትዮጵያን የማዳን የአማራን ህዝብ የማዳን ራዕይ ነው ያለ። ይሄ በጣም ትልቅ ግዙፉ ነው። አየህ እና ያ ግዙፉን ይዘህ ትንሹ ነገር ላይ ወጥተህ እዛ ላይ ነው ምንም እንኳን ለምሳሌ የናዝሬቱ ኢየሱስ ቢሉትም የናዝሬት ሰዎችን ብቻ አድናለሁ ብሎ አልሞተም ክርስቶስ። የሰው ልጆችን በሙሉ አድናለሁ ብሎ ነው የሞተው። እንትኖችን ደቀ መዛሙርቶቹ ሲልክ በሙሉ የሰው ልጆችን በሙሉ
እንዲያጠምቁ ነው የላከው። ከሱ እኮ መማር ይቻላል። እኔ አንዳንድ ጊዜ በጣም ይገርመኛል። መጽሐፍ ቅዱስ ላይ ቁጭ ብሏል ፖለቲካው ራሱ እና አይ እኔ ናዝሬታዊ ነኝ ወይንም ደግሞ ከጁ ቤተሰብ ብቻ የተወለድኩ ስለሆንኩኝ እኔ የሚመለከተኝ እነዚህን ብቻ ነው፣ ሌላውን ሰው ክርስቲያን እንዳታረጉ አላለም። የዓለም ሕዝብ በሙሉ ክርስቲያን እንዲሆን እንዲጠመቅና እንዲድን ነው እንግዲህ ዋናው። በየቦታው አሰማርቶ አይደለም እንደ መስዋዕትነትን የተቀበሉት። ስለዚህ አንተ ወንዝህን ይዘህ በወንዝነት የምታስብ ከሆነ ምንድነው ሳትነሳ ወድቀሃል ማለት ነው። መሮጥ ሳትጀምር ኦልሬዲ ወድቀሃል ማለት ነው። ስለዚህ ጥሩ ነው። ጥሩ ነው። ዲቨሎፕ አድርገውና በጽሁፍ ዲቨሎፕ አድርገዋለሁ። አትሊስት ይሄ ለመሸጋገሪያ ነው። ስቲል ሰው መጨረሻ ላይ በሜሪት ነው የሚገባው፣ የታወቀ ነው። ግን ይሄ ግን መሸጋገሪያ ሊሆን ይችላል፣ መማማሪያ ሊሆን ይችላል፣ ያለውን ቴንሽን ትንሽ ሊያረግበው ይችላል ከሚል አንጻር ብናየው ለወደፊት ጥሩ ነገር ይሆናል ብዬ ገምታለሁ። እና እንግዲህ አንተም ታወጣዋለህ፣ አንተን ጽሁፍ እኔም ማወጣዋለሁ። በዚሁ ላይ ብቻ ተጨምረልህ የምፈልገው ምንድነው ሜሪት የሚለው ላይ ሰዎችንም ማብቃት ይቻላል። ከዛ ውስጥ ትጉ የሆኑ ብርቱ የሆኑ ሰዎችን በማስተማር በተከታታይ ንባብ፣ ግዴታ ኮሌጅ ዩኒቨርሲቲ መሄድ የለበትም፣ በመወያየት የራሳቸውን ፈተና በማውጣት ፈተና ኤግዛም በመፈታተን ኩዊዝ በማውጣት ማዋቂ መሆን ማለት ነው። ሌላ ምንም ነገር የለም። ትምህርት ቤት ሰርቲፊኬት ይሰጣል። ያው ገሌ 12 ተመርቋል፣ ይሄው ዲግሪ ተጭኗል፣ ይሄው ምናምን እያለ ዲግሪውን ካባውን ያለብሳል እንጂ ዞሮ ዞሮ የምታገኘው እውቀት ነው። እውቀት እስከሆነ ድረስ በዚህም በፋኖ አሰራር ውስጥ መኖር ያለበት ምንድነው ለፎርማል ትምህርት ቤት መሰረታዊ መደበኛ ትምህርት ቤት ባተዳለችውም ከውጭም ከዚህ ሁሉ ብሩን ከሚልከው ይልቅ መጽሐፍ ቢልክላቸው ይሻላል። መጽሐፍ እየላከ እየተማሩ በዛች በተወሰነ ትምህርት ኤሪያ ላይ የራሳቸውና ለአመራርነት ብቁ መሆን አለባቸው ሰዎች። አክቹዋሊ እሱ ነገር በሌላ መንገድ ያው አነሳሱን እንጂ አንድ ጊዜም እንደዚሁ ገጥሞ የነበረ የትምህርት ጉዳይ እንሰራለን አለ፣ ግን ብዙም የትም አልሄደም ገና። እስቲ ግን እሱን ማሰብ በጣም ጥሩ ነው። ምክንያቱም ብዙ ጊዜ ተነጋግረናል። ከዚህ ድል በኋላም ቢሆን ብዙ የሚሰራ ነገር አለና ካሁኑ ጀምሮ ካልሰሩት አስቸጋሪ ነው የሚሆነው። ሌላ ግን አንድ ያላነሳ ነው ምንድነው ምናልባት አሁን የችግራቸው ለምን አልወጡም ከሚለው እሷን ብቻ ልጥቀስና የዛሬውን በዚሁ እንትን ምናልባት እርግጥ ጦርነት ላይ ናቸው። ሌላው ደግሞ ይሄን ነገር ለማስፈጸም ያው ነፃ መሬት የሚሉት ቢኖርም ኢንፍራስትራክቸሩ ያው በአማራ ክልል ውስጥ የተሟላ አይደለም። መቼም ብዙ ችግር አለ። እኔ ራሱ ከዚህ በፊት አንድ ጊዜ የሄድኩ ጊዜ ይሄ ሰውዬ እንደመጣ ነበር የሄድኩት ቶሎ ብዬ ብዙ ሳይረበሽ 3 ወር ነው ምናምን ውስጥ እና ሄጄ ሳይ ድሮ የማውቀውን ቦታ ሄጄ ሳይ በጣም በሚገርም ሁኔታ ያው ነው። አንድ መንገድ እንኳን ተሰራበት የሚሉት የድንጋይ ቋጥኝ ነው። ይገርማል። አንዱ ዘመዳችን ነው ይዞን ሲሄድ የነበረው በቃ በዚህ ገደል በዛ ገደል ነው። ገረጋንቲ እንኳን ይሄ የደቀቀ እንኳን አይደለም። በቃ ፍልጥ የሚያካ ትላልቅ ድንጋይ ያለው ሁሉ እና መኪናው አንዴ ወደዚህ አንዴ ወደዛ ነው የሚሆነውና ልትገለበት ይችላል። እንደው አለ እንኳን የሚባለው ሌላው የሌለው ብዙ ነው። እና እሱም አንዱ ችግራቸው ነው ለመናገር። ለሱም አደኖ መፍትሄ ያውቁታል፣ ሀገሩን ምን ይሉታል፣ ግን ከባድ ነው። ከዚህ በፊትም አንድ ጊዜ እዚህ ተሰብስበን ብለው 4ቱ ተሰብስበው መግለጫ ያወጡት ቦታ እዛ ለመድረስ ያየነውን ስቃይ ምናምን ሲሉ ሰምቻለሁ። እና እሱም ችግር አለባቸው በርግጥ። ስለዚህ ያ ሁሉ መድኃኒት ሊሆን የሚችለውን እንዳልከው ሁልጊዜም እንደምናነሳው ትንሽ ትራንስፓረንት ሆነው ሌላውንም አሳትፈው በዘዴ ነገሩን ቶሎ ሊቋጩት ይገባል የሚል ለመጨመር ነው። እና የምንጨምረው ካለ ጨምር፣ ግን ለዛሬ እዚሁ ጋር ቢበቃን እላለሁኝ። እያሱ 45 ደቂቃ ተነጋግረናል። አይ መልካም፣ ከዚህ ላይ የምንጨምረው ነገር የለም። በዚህ ጉዳይ ላይ ይህንን መርሃ ግብር የሚያዳምጡ በዲያስፖራው ክፍል ያሉ ምሁራኖችም የራሳቸውን አስተዋጽኦ ቢያክሉበት ጥሩ ነው። ወይ እዚህ ጋር ተሳስታችኋል፣ ወይ እዚህ ጋር ትክክል ናችሁ፣ ይሄ ቢስተካከል ጥሩ ነው፣ በዚህ በኩል ሊታገዝ ይችላል የሚለው ነገር መተው ቢወያዩበትም መልካም ነው። የኔና አንተ ትክክል ነው ሀሳብ ብቻ ሳይሆን የሁሉም ሀሳብ እንዲሆን ነው። ሁሉም ሰው ሀሳቡን እንዲገዛው ነው። አንደኛው ትልቁ ነገር እሱ ነው። አንደኛው እንግዲህ ስለዚህ ሌላ መፍትሄ የለውም። ምሁራኖችም መፍትሄዎችን ማፍለቅ አለባቸውና
በአንዳንድ ምሁራኖች የምናየው የጎጥ መሰባሰብ ወይንም የጎጥ አራጋቢዎችም አሉ። ይቅርታ አድርግልኝና ለቋንቋዬ የጎጥ ድስታቸውን ጥጠው ከሳር የሚያራግቡ ስላሉ እሱንም ቢተውት ጥሩ ነው። ከነዚህ ካልተው ምክንያቱም ከዚህ ቀደም ተናገሩ ቱዌ እንትን ነው ከታች ያለው ነው ወይንስ ችግሩ የመጣው ከታች ነው ወይንስ ችግሩ የመጣው ከላይ እንበለው ከውጭ ነው ወይ የሚለው ነገር ነው። ግን ሁለቱ ተመጋጋቢ ነው። ስለዚህ እነዚህ ተመጋጋቢ የሆኑት ነገሮችን በማስተው የተሻለ ስራ መሰራበት ጉዳይ አለና የዚህ አልሆነም እስከዛሬ ድረስ አመራርነትን መተው ይሄ ፍንትው ያለ አንድነቱ ያልመጣበት ምክንያት እርግጠኛ እንኳን ባልሆን ስተቱ የኔ ይሁንና ውጭ ሆነው አንተማ ካልሆንክ ቢሆን አይደለም የሚሉ አካላቶች ሊኖሩ እንደሚችሉ መጠራጠር የለብንም ማቃቸውም እና ይሄ ነገር ቢታሰብበት ጥሩ ነው እና ከውጭም ያለው ተጽዕኖ ቀላል አይደለም። ስለዚህ ይሄን ነገር ቢስተካከል ብንረዳቸው ብናግዛቸው በጣም አለበለዚያ ያው ሞመንተም ማለት ከጀመርን ቆይተናል። ገና ሲጀምሩ ነው ይሄ ሞመንተም እንትን እንዳይቀዘቅዝ እንዳመልጣችሁ ጊዜ ወቅቱ ሞመንተም በጣም አስፈላጊ ነው። እንደውም ከትምህርት ጋር ሁሉ አንስተን ተነጋግረናል ድሮም ሁሉ እና ሁል ጊዜ በቃ ፍጥነት ያስፈልጋል። ከፍጥነቱ ጋር ደግሞ ኦፍ ኮርስ ተጠንቅቆ መሆን ያለበት። ስለዚህ ደግሞ እንዳልነው እንደው ለመቋጫ ያህል አንተም መጨመር ከቻልክ ትጨምራለህ። በቃ የሚደረገውን ነገር በተቻለ መጠን ትራንስፓረንት ይሁኑ። የግድ ዲቴይልድ ነገር መናገር አይደለም የሚያስፈልገው፣ ግን ጠቅለል ባለ መንገድ ህዝቡን ይዘውት ይሄዱ። አለበለዚያ አሁን ባሉበት መንገድ በፊትም ጠቅሰነዋል፣ በየሚዲያው የተለያየ ሰው ፋኖ ነኝ እያለ እየቀረበ የሚናገረው ነገር በጣም አስቸጋሪ ነው። በኋላም ያሳፍራል። በኋላ ደግሞ ሲከዳ ይታያል እና ጀስት ያልተያያዘ ነገር ነው እና ሊያደናግጥም ይችላል። ሌላውንም ከውጭ ሆኖ ሲያየው እንዴ ምንድነው እንዳያስብል የታማኝነታቸውን ይዘው እንዲቀጥሉ በተለይ ፋኖነቱን እንዳይጎዱት ነው፣ ትግሉን እንዳይጎዳ ነው ዋናው። እሱን ለማለት ነው። አዎ አይ እኔ የሚዲያ ስም ነገሌ ገሌ ማለት ያው አስቸጋሪ ነው። ስራ ባልደረቦችም ስለሆኑ በአንዳንድ በኩል ከቅንነት የተነሳ ሊሆን ይችላል የሚሰራው ስህተትና አንዳንድ ጊዜ የሚሰራው ስህተትን አያለው። ስፔኩሌት ማድረግ ለምሳሌ አሁን ቅድም የተባለው የተነጋገር ነው ገና ሌሎች አሉ መጥራት አለበት። ኦልሞስት ሜታፎሪካሊ ነው የምናገረው እና በምሳሌ ነውና እነገሌ በእንዶድ መታጠብ አለባቸው አይነት ነገር የሚባለው ነገር በፋኖ ውስጥ ጥርጣሬ ነው የሚፈጥረው። በርሳቸው እንዳይተማመኑ ነው የሚያረጋቸው እና ይሄ ነገር ከጠላት ይምጣ ከወዳጅ ይምጣ ከተሳሳተ ወዳጅ ይምጣ ምናምን የምናውቀው ነገር የለም። ግን በጣም በትግል ውስጥ ጥሩ ስፍራ አላቸው የምንላቸው ድምጽ አላቸው የምንላቸው ወንድምና እህቶች ግን ሲሳሳቱ ትመለከታለህ እና እንዲህ አይነት መሆን የለበትም። ለምሳሌ በዚህ በኮነሬሎም ይሄ ምክንያት በተነሳ ምክንያት የተሰጠው ምንም አይደለም፣ ግድ የለም። አንዳንድ ሰው እኮ በአማርኛ የጀግና በር ይባላል። አንዳንድ ጊዜ ሰው ምጥ ሲይዘው ማምለጫ መንገድም ሊሰጠው ይችላል እና አንዳንድ ጊዜ የማርያም መንገድ የሚባለው ነገር አለና የሚሰጡ ነገሮች አሉና ሁሉን ነገር ለዘብ አድርገን ወቅቱን የጠበቀ ብናረገው ሚዛናዊ የጠበቀ ምን ደግፈው ነገር ይኖራል። በልባችን የምንወደው ሊኖር ይችላል፣ የምንወደው ፐርሰናሊቲ የምንወደው ሰው ሊኖር ይችላል፣ የምንወደው የምንፈልግበት የትግል አቅጣጫ ሊኖር ይችላል። ግን እነዚህ ሰዎች እርስ በርሳቸው እስኪጠራጠሩ ድረስ ከዛም አልፎ ደግሞ እንዲገዳደሩ እስኪያስፈልግ ድረስ የምናረገው ነገር ልንቆጠብ ይገባል። እውነት ለመናገር ከሆነ ማለት ነው። ምክንያቱም የሚዋጋው አብይን እስከሆነ ድረስ ከሌላው ጋር ስላልሆነ እንደው አንዳንድ ጊዜ ይሄ ነገር ቢታረም እላለሁና ቀደም ያልከው ሞመንቱንም አሁንም ባለፈው ደግሜው ነበረ እንደውም ፈገግ ብለህ ነበር። በትምህርት ቤት የተጠቀሰ ይጠቅስ ነበረች ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ ነው ጉዳዩ። በሰዓቱን መጠቀም መቻል አለብን። ጠላት እየበረታ ነው፣ የጂኦፖለቲክሱ እየተለዋወጠ ነው። ነገ ምን ሊፈጠር እንደሚችል አናቅም። ቅድም ያንስተው ነበረ የሰውየው ከዛ አካባቢ የተፈጠረው የእናንተም ሰውዬ መጥቼ ደበድባለሁ ጥዋጋለሁ እያለ ነው። የጂኦፖለቲክሱ የሚለወጥ ብዙ ነገሮችን ሊለውጥ ይችላል። ተዘጋጅቶ መቀመጥ መደራጀቱ አስፈላጊ ነው እና ፋኖ በተለይ የፖለቲካ ትግሉን መለኪያው ቴርሞሜትሩ መሆን ያለበት በአካባቢ ያለው የጂኦፖለቲክሱ ቢሆን ጥሩ ነው። ይህንን መርሳት የለበትም እና ትልቅ ፍጥጫ ያለበት አካባቢ ነው ፋኖ የሚንቀሳቀሰው።
ኃላፊነቱም ትልቅ ነው። ከዛ አንፃር ቢመለከቱትም ጥሩ ነው። የጂኦፖለቲክሱን እንዳይረሱት ብዬ ነው። በጣም ጥሩ ነው። አክቹዋሊ ባለፈው አንስተነው ነበር እሱን ነገር እንደገና እስቲ በሚቀጥለው ጊዜ እንደገና እንነጋገራለን። ምክንያቱም ጂኦፖለቲክሱ በጣም አስፈላጊ ነው። እንደውም ፋኖ ወጣ ብሎ እዛ ህብረት መፍጠር እሺ አንድ ያለ ነገር ነው። ያው የትግል አጋር ምናምን ሊሉ ይችላሉ፣ አያቸዋለሁ እዛም እሱ ሳይሆን ዋናው ግን ጂኦፖለቲክሱ ነው። እውነትህን ነው። እሱ ላይ በጣም ትልቅ ትኩረት መስጠት አለበት። ሬሌቫንት ሆነው እንዲታዩ መሆን አለባቸው። በቃ የግድ ያስፈልጋል። እንደዛ ሆነው ከታዩ ቀላል ይሆናል። ካልታዩ ግን እንደውም ጉዳት ሊያመጣ ይችላል በኋላም እና እሱን መጠንቀቅ ያስፈልጋል ለማለት ነው። ጥሩ ነው። እንግዲህ የዛሬው አጠር ያለች ነች፣ ግን ቁም ነገር አዘል ነገር ነው የተነጋገርነው። አድማጭ ተመልካቾቻችን እንግዲህ ይሄን አይታችሁ ሼር አድርጉት። እውነት ለመናገር ከተለያየ አመለካከት ነገሮችን መስማት ጥሩ ስለሚሆን ሼር ብታደርጉት ጥሩ ነው። ሼር ካላደረጋችሁት ደግሞ ብዙ ሰው ጋር ሊደርስ ስለማይችል ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉ። እንግዲህ ያው ይሄን ማለት አለብኝ እያሱ ማለት አለብህ። ምክንያቱም ሰዎች ምን ያህል ይቅርታ ይሄን ለመጨመር ስለፈለኩ ዲስፐሬት ሆነው ወይንም የሰውን አድማጭ እንፈልጋለን ብለው ለምሳሌ በአንድ ሚዲያ ሰበር ዜና ጆሃር መሐመድ በዳላስ ታሰረ ተብሎ የወጣው ዜና ስትመለከተው የላክልኝ አየሁት እኮ አየሁት። እንደዛ አይነትኛ ዜና ላናወጣ እንችላለን። ምክንያቱም እኛ የምንፈልገው ትግሉን ነው እና ድሉን ነው የምንፈልገው እና በንጹህ ህሊና የምንሰራ ሰዎች ስለሆነን በተቻላችሁ መጠን ይሄንን ሼር ብታደርጉትና ሀሳባችሁን ብትሰጡን ደስ ይለናል። እኛ ከናንተ መማር ነው የምንፈልገው። ስለዚህ ይሄንን ነው የምጨምረውና ሰበር ዜና የለንም እኛ። አመሰግናለሁ። በጣም ጥሩ አድርገህ አቅርበዋል። እሺ በጣም አመሰግናለሁ እያሱ። እንግዲህ በተወሰነ ጊዜ ወይ ከ2-3 ቀን በኋላ እንደገና እንመለሳለን። እስከዛም ዜና ካለ እንግዲህ እናየዋለን። በተለይ ከፋኖ አሁን በተነጋገርንበት ጉዳይ ማለት ነው። አድማጭ ተመልካቾቻችን የሆነው ለዛሬ ነበረን። በሚቀጥለው ጊዜ እስከምንገናኝ ጤና ይስጥልኝ። ደህና